ስትፎክር እኮ እኔ ጎራዴና ምናምን ይዛ የገባን ይመስለኝ። በአካል ቢሆን አሳየ ነበረ። ተባረክ። የት ልምጣልክ? ኧረ እኔ እመጣልሃለሁ፣ አድራሻ ንገረኝ። ምን ችግር አለው? እነግርሃለን። ያ አቅማችሁ እሱ ስለሆነ እኛ ስለ ሃይማኖታችን ስለሚያገባን ነው ተቆርቁረን ተነካብን ብለን የከሰስነው። እናንተ ምክንያቱም አሁን የመጣ ስለሆነ ምንም እንትን አይላችሁማ። ለዛ እኮ ትክክል ነው። አያገባችሁም ስለ ሃይማኖታችሁ። አዎ ሃይማኖተኞች እንደዛ ናቸው። ሃይማኖተኞች ገዳዮች ናቸው። ሃይማኖተኞች አሳሪዎች ናቸው። ትክክል ነው። አሁን የተናገርከው ትክክለኛ ነገር ነው። በመጽሐፍ ቅዱስም ሃይማኖት ያላቸው ሰዎች የክርስቶስ የሆኑትን ያሳድዱ ነበርና ያልከው ነገር ትክክል ነው ሀቤላይ። ሽንት ቤት ውስጥ ቁጭ ብሎ አስቦ ያመጣውን ሃይማኖት ታወራለህ እንዴ? ምንድነው አሁን ወንድማችን ትዜ አረ ለምን ቤካ ወጣ? ምንድነው ስነ ምግባሩ? መጀመሪያ እንደዚህ ሃይማኖት ቦታ ከመጣ ለምንድነው የሱ ሃይማኖት የሚነካው? መልስ አይመልስም እንዴ? ይኸው ከበቃ እኔ እሱ ያለው ነገር እኔን የሚወክል ስለሆነ ችግር የለውም ከኔ ጋር አውራ ወንድማችን። እሱ እኔን ያወራኝ እንጂ እኔ የምፈልገው እሱን ነው። ይመላጣ ልጅ እኮ ያው ነው፣ ችግር የለውም። እኔ ማለት እሱ ነን፣ ከኔ ጋር አውራ አልኩክ። ኖ ከሱ ይባከ የሚኒሻ ለብሰ መት እዚህ ጋር ተነፋፋለን። ኦርቶዶክስ ነክ ምን አገባ ስለ ሃይማኖቴ? እኔ ሌላ ሃይማኖት ነው ያለኝ፣ ግን ለምን የሱ ሃይማኖት ይነካል? ምንድነው ሃይማኖት ያንተ? ምን አገባ ስለ ሃይማኖት? ሃይማኖትና ታፍርበታለህ በሃይማኖት እንዴ? እናንተ ፈሩ እንጂ በርግጫ የምታምኑት። እኔማ ያው አንገት ላይ ጥቁር ክር ስላረክ ምናልባት ኦርቶዶክስ ኮንክ ብዬ ነው። እንግዲህ አንተ በግራ ወይ በቀኝ የተሰቀለው ሰውዬ የተሰቀለበትን መስቀል ነው ያረከው። እንግዲህ ዘይትን እየተለቀለከ ጣባ መሰልዘ እንደዛ አይነት ሰዎች ደግሞ እንግዲህ ወይ ስኒ ገልባጭ ወይ ሞራ ገላጭ እንደዛ ሊሆኑ ይችላሉ። ለምንድነው ወደ ክርስትና ማትመጣው? ለምንድነው በወንጌል ማታምነው? አቤላ ወደ ጨለማ መምጣት ስለማልፈልግ። ክርስትና ጨለማ ነው የናንተ? አይኔ ወደ ክርስትና ለምን አትመጣም ነው ብዬ ጠየቅኩክ እኮ። አንተ ራሱ ጨለማ ውስጥ እኮ ነው ያለውና ወደ ብርሃን። እኔ ስለኔ ወደ እኔና እኮ አይደለም ያልኩክ፣ ወደ ክርስትና ለምንድነው ማትመጣው ነው ያልኩክ። እንዴ ያለው የት ነው? የት ታውቃለህ? አይደለም ክርስቲያን አይደለም እኮ አልከኝ እኮ። አይደለም ማለት ግዴታ ኦርቶዶክስ ነኝ ማለት አለብኝ እንዴ? ክርስትና ወደ ክርስትና ለምን አትመጣም ነው ያልኩክ። ለምን መዳናት ለምን ደሞ አትድነው? ወንጌል አማኝ ነህ አቤላ? አዎ በደንብ። በወንጌል ታምናለህ? አምናለሁ። ናይስ። የትኛው ወንጌል ነው ለምሳሌ ሰዎችን እንዲያሳድድ እንዲያስር የሚያበረታታው? የትኛው ክፍል ነው? ስነ ምግባር የሌለው በደንብ ይቀጣል። እስኪ ያሳየኝ ከመጽሐፍ ቅዱስ ወንጌል የሚሰብኩትን እንዲያስሩ እንዲያሳድዱ የሚያዘው የመጽሐፍ ቅዱስ ክፍል የትኛው ነው? ሃይማኖቴ ሲነካብኝ ዝም አልልማ። ምክንያቱም ይሄ ተራ ነገር በቁስ አሁን የመጣ አሳየኝ ያልኩህ አቤላዬ፣ ስላንተ ሳይሆን ከመጽሐፍ ቅዱስ አሳየኝ ያልኩህ። እንደ ሃይማኖቴ ከተነካ እንዴት ነው ዝም ብለው? ኬርለስ ልሆን አልችልም ስለ ሃይማኖቴ። አንተ ነፈራጅ የምትሆነው ማለት ነው አይደል እንዴ? መፍረዴንማ አሳይ ነበር በአካል ባገኘው። የትኛው ነው ሃይማኖት? አንተ የትኛው ሃይማኖት የተነካበት? እኔ ስለላኛው ሰው አሁን ጣዖት እያመለከ ለጣዖት እየሰገደ ለጣዖታት እየዘመረ ሃይማኖት የተነካብኝ ሲል እኔ አዝናለሁ በጣም። የምሬን ነው። አትይመጣጣል እንደዚህ ምናምን አትበል አልኩክ። እውነቴን ነው የምልህ። ጨለማ ከባድ ነው። ጨለማ ከባድ ነው። ሃይማኖተኝነት ከባድ ነው። አሁን አንድ ሰው ዘይትን እየተነከርክ ጣባ መስለ እንትን ላይ ከምዘልና ወደ ትክክለኛው መንገድ እዛ ጋር ሰው አይደል እንደምታመልከው? ጌታችንን የወለደች እናቴ ካድካ አንተ ለዩ ጭፋፍ እንደምዘለው። ምን መሰለህ አሁን እኛ ስለ ክርስትና እያወራን ስለ ሰዎች ነው የምታወራው አንተ። አሁን እንዴና ታዲያ አንተ ቆይ ስማኛ፣ ስለሱ አይደል እንደዚህ ጋር የገባው ከኋላ ፒክቸሩን አድርጎ የገባው ስማኛ እንዴ አሁን እሱማ ወንድማችን ነው። ወንድማችን ስለሰው ያወራል
እኮ ስማኛ እንደ አቤላ ወንጌልን ስለ ክርስቶስ ኢየሱስ ወንጌል ስለተናገረ አሳደዳችሁት። እሱን አታውቅም። እሱን ብታውቅ ኖሮ የሰው ሃይማኖት አትነካም። በትህትና እያዳመጥክ መልስ ትመልስ ነበር። ግን ይሄ መላጣ ከላይ ሆኖ እነሱን እንትን ሲላቸው ነበረ። ምንድነው የሰው ሃይማኖት? ለምሳሌ ስነ ምግባር በተሞላ ነበር መመለስ የነበረበት። እነሱ በስነ ስርዓት ነበር ሲጠይቁት የነበረው። የሆነ የስነ ምግባር በተሞላበት ላናግር። ለምሳሌ ገና እንደገባኩ ገጀራ ይዘህ ልገባ ነው ይፈተል ነበረ። አንዴ ስማኝ አቤላ፣ አንዴ ስማኝ። ስነ ምግባር ስላልክ አንተም ስነ ምግባርን ላይ ፈልጋለሁ። ለምሳሌ አቤላ አላህ የሚባል አምላክ ታውቃለህ? አላህ የሚባል አምላክ ታውቃለህ? አላውቅም። ስለዚህ ምን አዘለለ ደግሞ እዛ? አላህ የሚባል አምላክ እውነተኛ አምላክ ነው ብለህ ታምናለህ? አላምንም። እሺ እውነተኛ አምላክ ካልሆነ አላህ ጣዖት ነው ማለት ነው አይደል? አላህ የሚል ኦርቶዶክስ ላይ የለም። እኔ ስለ ኦርቶዶክስ አይደለም ያወራው፣ አላህ ስለሚባለው አምላክ ነው እያወራው ያለሁት። መሐመድ የሚባለው ሰው የፈጠረውን አምላክ ነው እየነገርኩ ያለሁት። እሱ እውነተኛ አምላክ ነው ወይስ ጣዖት ነው ብለህ ነው የምታምነው? የእናንተ እኮ ነው ሰው የፈጠረው። ሽንት ቤት ውስጥ ቁጭ ብሎ እኮ ነው አይዲያ የመጣለት። ጥያቄ ምንድነው? አላህ የሚባለው አምላክ እውነተኛ አምላክ ነው ወይስ ጣዖት ነው ብለህ ነው የምታምነው? እኔ ስለ አላህ ስለ ሌላ ሃይማኖት አታውራ። አየህ በአለም ያሉ ሰዎች ፖለቲከኞች ናቸው። ለዛ ነው አየህ ጎረቤቴ እንትን ይላል። ክርስትና ግን እንደዛ አይደለም። ከዚህ ዓለም ተለይቶ መኖር አንዴ ያላነበበው የሚያውቀው እኮ ነው። እኔ ብቻ ላውራት በላይ እኮ ነው ችግራችሁ። እኔ ብቻ ላውራ ነው የምትሉት። ምክንያቱም የመመለስ አቅም ስለሌለ ነው። ሻቢ ላይ የጠየቅኩህን ስላልመለስክ አንዴ አዳምጠኝ። ይኸውልህ አሁን ከገባ ጀምሮ እኮ አንተ ነው የምታወራው እኮ ለጥያቄ መልስ ስለሌለ ነው። መልስ የሌለው ሰው ደግሞ ምኑን ልስማው? አየህ መልስ የለህም አንተ። የጠየቅኩህን አልመለስክልኝም። አላህ የሚባል አምላክ የለም አይደል? ጣዖት ነው። አሁን ይሄ ስድብ አይደለም፣ እምነቴን ነው እየነገርኩህ። ስድብ ነው እንጂ እንዴት ነው አላህ እያልክ የሌላ ሃይማኖት እየነካ ጣዖት ስለ ራስ ሃይማኖት መስበክና አንተ ማለት አንዴ ስማ፣ አንዴ ሃይማኖት ማንቋሸሽ አንዴ ስማ። መቆሸሽ ካለበትም እኮ እናንተ ነው አሁን የተጠራቀመ። አሁን ገና እየተሰበሰባችሁ አይዞህ እንግዲህ አንዴ ስማ። ለምሳሌ ቅዱስ ጳውሎስ ወደ አርጤምስ ገባና ጣዖት እንደሆነ ተናገረ። ጳውሎስ የተሳደበ ነው? ለነሱ እኮ እምነታቸው ነው፣ ያምኑበታል። እምነታችን ብሎ ይዘውታል። ጳውሎስ ግን ጣዖት ነው አለ። ጳውሎስ ክርስትና እንደዚህ ነው። አየህ ጣዖትን ጣዖት እያልክ መቀጠል፣ ጨለማን ጨለማ እያልክ እየተናገርክ ነው የምትቀጥለው። አየህ ጳውሎስ አሁን እየተሳደበ ነው ያለው ጣዖት ብሎ ስለተናገረ። ለምን? ለነሱ እኮ እምነታቸው እኮ ነው፣ ያምኑበታል እኮ ትክክለኛ የኛ ብሎ ተቀብሎታል። ጳውሎስ ተሳዳቢ ነው? አቤላ መልስልኝ። ጣዖት ብሎ የአርጤምስ ስለተናገረ ማለት ነው። መልስልኝ አቤል። ሚውት ነሽ? ለምንድን ነው ኒውት የምታረገኝ? እኔ ብቻ ላውራ ለምን ትላለህ? አይ ጥያቄ መልስ፣ አሁን የጠየቅኩህ መልስልኝ አቤል። ከገባ ጀምሮ አንተ ነበርክ ስታወራ የነበረው። ምንድነው ለኔ ምድል ውስጥ እንጂ ለጥያቄ መልስ እየመለስክልኝ ሄደ። ለምንድን ነው ኒውት የሚያረገኝ? መላጣ ቤካ በጣም ወዷል ይሄ ልጅ። እሺ አሁን ምንድነው ብዬ ጠየቅኩህ አቤላ? ምን ሰው ኒውት አርገህ ለምንድን ነው እሱን የጠየቅኩህ? መልስ እንጂ መጀመሪያ እኔ መልስልሃለሁ። የራስህ የጠየቅኝ ምን ጠየቅኝ? ምን ጠየቅኝ አቤል? ለነገሩ አሁን ነገ ሰኔ ሚካኤል ነው፣ ዛሬ ኢቭ ነው። እንግዲህ በጠላ ተቀብለው ሊሆን ይችላል አቤላይ ነገ እሱ በጠላ አንተ ኒውት አታርገኝ ሚካኤል። አይ እኔ አላረኩም፣ አልተደረክም እኮ ራስን ያረከው ይላል እንዴ? ከፈራ ምንድነው እሱ ፈራው በል መላጣ። እና ደግሞ ምንድነው ያኛው የላኛው ነው እንደዛ የሚያደርገኝ ባለቤት። ለምን ስምህን ደጋግመህ ትጠራለህ አቤል? አሁን እኮ ስምህን ነው ደጋግመህ እየጠራ ያለው። እንደሱ ይደረግ። እሺ አሁን ጥያቄ ይመሳለክ ነግሬሃለሁ፣ አትንቆረኝ። እኔ መጥፎ ስድብ እንድጠቀም አታርገኝ። ከአይምሮ የማይወጣ ስድብ ነው የምሰድብህ። አይ እናውቃለን እኮ እንደምትሳደቡ እናውቃለን። በቃ የሚጠበቅ ነው። በጨለማ ያለ ሰው ይሳደባል። ባለፈው እናንተን ያመጣችሁ አሁን ከሱ እንጀምራለን፣ ወደ እናንተ እንመጣለን። ይሄ ከኋላ የለጠፈው ከሱ ነው የምንጀምረው። መታሰሩን ነው። ምን መታሰር ብቻ
እሱማ አይበቃም። እሱ አቅማችሁ በደንብ እንደሆነ ማድረግ እናውቃለን፣ ማድረግ ይኖርበታል። እንደምትችሉም እናውቃለን። ግን ምንድነው እኛ ክርስቲያኖች ነን። ይሄን ክርስቲያኖች ብታቅ ደግሞ ኖሮማ ይሄን ብታቅ አትሳፈጠንም ነበር እኮ። አሁን ዝም ስንላችሁ በጣም ሸናችሁ፣ ተዘቅዝቃችሁ ሸናችሁ እንዲህ ወደ ላይ። አይዞ የሚያረግ ሰው ደግሞ እናንተ አይፎክርም። አቤላሽ የእናንተን ሃይማኖት ያመጣው ሽንት ቤት ቁጭ ብሎ ነበር ሲሸና። አሁን ደግሞ እናንተ በተራችሁ ልሸኑ ነው። የሚያረግ ሰው በየሚዲያው እየመጣ አይፎክርም። እኛ ወንጌል እየሰራን እንቀጥላለን። እሱንማ አሳይ ነበረ እንደ እንትን ምድጃውን ምን ታወራለህ? በቃ አይዞሽ አቤላ፣ ጌታ ኢየሱስ ይወድሃል። ጨለማው ነው እንደዚህ የሚያናገር። ጌታችን እናት እንደዚህ አትልም። ኢየሱስ ይወድሃል። በታቅ ያለ መመዳኛ የወለደችውን እናት አትከዳም። ከሃጂ አይዞ ብራዘር፣ ምን አለ መሰለህ ጌታ ይወድሃል። እውነት ነው። አሁን ብሩክ ያለው አባራላችሁ ነው የሚወደን እሱ። ጌታ ይወድሃል። አሁን ካለበት ከፉከራ፣ ከስድብ፣ ከገዳይነት ስፒሪት ጌታ ነፃ ያወጣል። አንተ ውስጥ ያለው ያንተ ጭንቅላት ነው ያናድደኝ። እኔ ስለ ሃይማኖታችሁ ጉዳይ አይደለም፣ ግን አንተ የሱ ሃይማኖት አንቋሻ ስገባ ነው ስለ አንተ የተናገርኩት። እናንተ ቤተ እምነት ውስጥ ያሉት ናቸው። ለምሳሌ ቅድም ብለዋል። ኦኬ ሐዋርያ ጳውሎስ ጣዖት ብሎ ግን ጣዖት ነው፣ በቃ ጣዖት ነው፣ ምንም ማድረግ አይቻልም። ለምሳሌ ጠረጴዛ መክተፊያ ነው፣ መክተፊያ ጠረጴዛ ነው። ጣውላ እንጨት ነው፣ እንጨት ጣውላ። ሃይማኖት ብታውቅ ኖሮ ይሄን አታወራም። ስለ ሃይማኖት ትክክለኛ ብታውቅ ትረዳለህ፣ ትጠይቃለህ፣ ትመልሳለህ እንጂ ሰውን ቴንሽን እያረክ በመንቆር ቴንሽን እያረካቸው ልጆቹ እንዳይመልሱልህ አድርጋ አስወጣቸው። መላጣ መልጥ አቤላይ ለምን አለ መሰለኝ እኛ ካውቀን ነው የወጣነው። እኛማ አታውቀሽኝ እባክህ፣ በስሜ ጥራኝ። አቤላ ነው ስሜ። ጣዖት እናመልክ ነበር፣ ገባ ፍጡርና ለፍጡር እንዘምር ነበር፣ እግዚአብሔርን አናውቀውም ነበር። አሁን ያዩ ጭቃ እንትን የተለጠፈበትን ይዘት ዞሪል እንዴ ላስቲክ ምናምን ይኸው ስማኛ እሱ በ500 ብር አመጣኔ ቺፍ ዘይት እየቀነሰ ይሽጥልሃል በ2000 ብር በ3000 ብር ጣባ መስለት ይላል። ብራዘር ስማኝ ወንዴ፣ እኔ ወንድም እዩ ጭፋ ለምትለው ዘይት ምናምን ስለሚሸጠው አልቀበልም። እሱ ሲጀመር ማለት ነው እኔ ገባኛ ክርስቲያኖች ነን፣ በክርስቶስ ትምህርት ያለን ከመጽሐፍ ቅዱስ ውጪ ከእግዚአብሔር ቃል ውጪ የሆነ ማንኛውም ልምምድ የማንቀበል የማንታገስ ገባ እንደ እግዚአብሔር ቃል ያልሆነው ማንኛውንም የሰውን ሐሳብ የምናፈርስ የክርስቶስ ተከታይ ነን። ስለዚህ የማንንም ሰው ከእግዚአብሔር ቃል ውጪ ከሆነ ልምምዱ እናፈርሳለን። ወይ ስማኝ፣ አይዞ ስማኝ እኔ ወንድ ችግር የለውም። ምን አለ መሰለኝ እኔ ወንድም አንተ ቤት ውስጥ እንደው ዘይት ምናምን የምትለው ነገር እናንተ ጋር ግን ተቀይሮ ምንድነው የሚባለው የዘራ ብሩክ ነው ምናምን ጭቃ ይቸበቸባል ታውቃለህ አልሱ። እሱን እንኳን አንተ መቃወም መናገር ማትችል ሰው ነህ። እሱ ብቻ አይደለም በጣም የገማ የሸተተ ውሃ ውስጥ እንኳን ሰውን ይነክራሉ። አንዳንዱ ደግሞ አንተ ራስህ ገምተሃል የገማ። ቆይ ስማኝ እኮ እኔ እኮ አይደለም ንግግርን እያስተካከልክ አይደለም ስለ ሃይማኖት አይደለም እኮ አንተ የምታወራው ስድብ ነው ይዘህ የገባው። ይሄ ጭንቅላት ለዚህ ነው ጭንቅላት ምንድን ነው? ቆይ ተረጋጋ። እኔ እኮ አንተ እኮ ብራዘር አንተ ስለማታውቅ ነው አላውቅም። ስለ ሃይማኖት ስታወራ በጽሞናና በትህትና ነው መግባት ያለበት። እንዲህ ነው እያልክ ሃይማኖት ማንቋሸሽ ሳይሆን አታደምጥም። እሺ አንተ ጣዖት አታመልክም? ለምሳሌ አንተ ጣዖት አታመልክም? አቤላ ጣዖት አታመልክም? አንተ ምን አይነት ጥያቄ ነው? ጣዖት አታመልክም? ምን አይነት ጥያቄ ማለት አላመልክም። እሺ ለማርያም አትዘምርም? እዘምራለሁ። የጌታችን እናት የዓለም መዳኛ ስለወለደች። እሺ በማርያም በስዕሏ ፊት ወድቀህ አትሰግድም? እሰግዳለሁ። እሺ ወደ ማርያም አትጸልይም? እጸልያለሁ እንድታማልደኝ። እሺ ወደ ማርያም የጸለየ በማርያም በስዕሏ ፊት ወድቃችሁ ስገዱ የሚል ለማርያም የዘመረ ሐዋርያ አሳየኝ እስቲ። አሳያለሁ። አሳየኛ። ግን ዝም ብለህ አዳምጠኝ። እንደነሱ ቴንሽን እያረከኝ እንደነሱ ቴንሽን ይወለ ወዲ በል እንግዲህ ጥቅሱን ወዲ በል። እሺ መጽሐፍ ላምጣልህ። እሺ እንግዲህ ለማርያም ዛሬ ዘምሩ የሚለውን ከመጽሐፍ ቅዱስ ሊያሳየን ነው። እንዲሁም ሐዋርያው የትኛው ሐዋርያ በማርያም በስዕሏ ፊት ወድቆ እንደሰገደ እኛ ያመለጥን ያለፈናል። ዛሬ አቤላ ያሳየናል። እስቲ ወደ ማርያም ወጣ አትደስ ብራዘርዬ እንትን ብለኝ ሬንጀሬን ለብሼ መጣሁ።
ወታደር ትላለህ ብሮ ይዞ ሊመጣ ነው እኮ የወረደው ቤክ ምን ገጀራው አይ አይደለም ጥቅሱን ነው እንጂ እኔ ይገርመኛል በነገራችን ላይ ገዳዮች እንደሆኑ እኮ እየነገረን ነው